እባክህ 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 ተለመነኝ እባክህ ልጄን ፈልግ እባክህ እባክህ አንድ ልጄን አገኝልኝ እባክህ ሌላ ምንም አልፈልግም እባክህ። እንደታመሙም ነግረው አሁን ላይ ማን ነው ውሃ የሚሰጠው ምግብ የሚያበስለው? ምኑን ልንገርህ መከራው ከብሬ የተቀመጥኩ ሴትዮ በሀገሬ ስንት ሰካራም መጫወቻ ለምኜ ያው ያምንህም አለ ምትዋሽም ይመስለዋል። እንግዲህ በቃ ለመንኩኝ ለማኝ ሆንኩ ለማኝ ሆንኩ። እኔን ነገር የኔ ህይወት ለመከራ የተቀመጥኩ ሴት ነኝ። በሚያስገርም ሁኔታ ትራስ እንኳን ተብሎ የተቀመጠ እንደዚህ ጨርቅ የታሰረ ጨርቅ ነው። ትራስ እንኳን ብለው የሚኖሩበት ከስርም እንዳለ ልብሶቹ ላይ ዳንቴ ምናምን ነው። እዚህ ጋር እንግዲህ ተጎዝጉዞ ማለት ከባድ ነው። የሰው ልጅ በዚህ ልክ ኑሮን ሲገፋ ከባድ ነው። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬ እነሆ በልዑል ሚዲያ ብያለሁ። እንግዲህ ውድ ቤተሰቦች ያው ሰሞኑን እንደምትመለከቱት ከአዲስ አበባ ወጥተን እንግዲህ እነ ኪሩቤልን እና አቶ ወርቁን ለመፈለግ እያደረገን ባለንበት ጥረት የተለያዩ ነገሮች እየተከሰቱ ነበረ። የተለያዩ ነገሮች ሆነው ነበረ። እኛም ወጥመድ ውስጥ እንግዲህ ልንገባ እንደነበረ ተመልክታችኋል። ነገር ግን የአሞቴዎችን ስራ እንግዲህ እኛ ለማፍረስ የተቻለን ነገር እያደረግን እየተሯሯጥን ሁሉን ነገር እንግዲህ በአግባቡ ለማስኬድ እየሞከርን እንገኛለን። እንግዲህ ያው እዚህ ከመጣው በኋላ አንድ እናት እንግዲህ ስለኔ ስራ ስለኔ ማንነት በተወሰነ መልኩ ከሰዎች መረጃ አግኝተው እኚህ እናት እንግዲህ በጣም በሚገርም ሁኔታ በጣም ብዙ ነገር የደረሰባቸው ብዙ ነገር ያሳለፉ እናት ናቸውና እኔን ለማነጋገር ፈልገው በተደጋጋሚ ሊያገኙ ሞክረው ነበረ። ገና ከመጣው ጊዜ ጀምሮ ነገር ግን ያው ታውቃላችሁ እኛ ማንንም እንደ ቀልድ ዝም ብለን ልናገኝና ዝም ብለን ልናናገር አንችልም። ምክንያቱም ሪስክ ስላለው ሁሉም ነገር ሪስክ አለው ለኛ። ስለዚህ ያው አንዳንድ ሰዎች ምክንያቱም የቀረብናቸው ሰዎች ና ነገር ስለሳቸው ነግረውኝ ለማነጋገር እንግዲህ ዛሬ ተገኝቻለሁ እነሱ ቤት። ምንድነው በእነሱ ላይ የተፈጠረው? ምንድነው በእነሱ ላይ የሆነው? ምንድነው እዚህ ቤት ውስጥ የተፈጠረው ነገር የሚለው ነገር እንግዲህ እስኪ ከእናታችን ጋር ትንሽ የምንወያይ ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እጋብዛችኋለሁ። ይህ ልዑል ሚዲያ ነው። ልዑል ሚዲያን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ብዙ ሰው ጋር እንዲደርስና ብዙ ሰው እንዲከታተለው ብዙ ሰው እንዲማርበት እንድታደርጉ እንግዲህ ጠይቃለሁ። ያላችሁበት ቸር ቆዩልኝ። እሺ እናቴ እንደምን አሉ? እንዴት ነህ ልጄ? ሰላም ነው? እግዚአብሔር ይመስገን። ምንም አይደል። እግዚአብሔር ይመስገን። እንግዲህ ያው በጣም ይቅርታ ትንሽ አስለፍቼዎታለሁ እርስዎን ለማግኘት። ያው እኔም በጣም ሳስፈልግ ነበር። እንደው ብዙ ስራ ሰዎችን ይረዳል ለጠፉ ሰዎች ያገናኛል፣ ብዙ ሰዎች ብዙ ውለታ አድርጓል የሚል ብዙ ረድቷል የሚል ሰምቼ ነው እንግዲህ ያስቸገርኩ። እኔንም ብታግዘኝ ብዬ ነው። ትንሽ ህይወት በጣም ስለተጫነ ልትረዳኝ ብዬ ነው። እሺ ማለት አያልቅሱና እስኪ ያለውን ነገር ትንሽ እናውራ። እስኪ ስሞትን አስተዋውቁ። እኔ ወይዘሮ ፀሐይ ይባላለሁ። ፀሐይ። እሺ ያው እንግዲህ እያየሁት ነው ቤቶትም አኗኗሮትም ትንሽ ጠበብ ያለ ነገር ውስጥ ነው ያሉት። እዚህ እሱ ላይ ነው የሚገኙት? ቹናት መተኛ ማረፊያ ይችናት። በቃ ሌላ ፍራሽ ትልቅ ነገር ምናምን ምንም የሉትም? የለኝም። ኬት መጡ የለኝም። ቹናት ወገቤን ማሳረፍባት ቹናት ያለችኝ ቹናት። ይኸውልህ ህይወቴ በጣም ከብዶኝ ተጭኖኝ በዚህ በላይ በሽተኛ ነኝ። ብዙ ማስተናገድ በጣም ብዙ መከራ አሳልፌ። እስኪ ስለ ራስዎት ይንገሩኝ እስኪ። ማለት እዚህ ቤት ብቻዎትን ነው የሚኖሩት? ቤተሰብ ምናምን ነገር የለም? እኔ በፊት አግብቼ ነበረ።
ትዳር ነበረኝ። ያው ጥሩም ባይባል ብቻ ትዳር ነበረኝ። አንዲት ትንሽዬ መሬት ነበረች። ከዛ እሷኑ እያረስን አንድ ልጅም ነበረኝ። እሷኑ እያረስን እንኖር ነበረ። ከዛ ባለቤቴ ታመመብኝ። እሱ እንደታመመ እሱን ለማሳከም ከተማ ስንሄድ ታውቀዋለህ እንግዲህ ከተማ ብዙ ገንዘብ ይፈልጋል። እሱን ለማስታመም ብለን ያችን መሬት ሸጥናት። እሷን ሽጠን ሞከርን እሱ እንዲተርፍልን ብለን ነበር፣ አልሆነም። እሱም ሞተ። ያው ባዶ እጄን አጨብጭቤ ቀረሁ። ከዛ በኋላ ለሰው የተቀጥሬ እያረምኩ ምን እያልኩ ነው ምን የምተዳደረው። አንድ ልጅ ነበረኝ። እሱም ኑሮ ከብዶት መርር ብሎት እናቴንም አግዛለሁ ብሎ ከተማ አዲስ አበባ ሄደ። ማለት ቆይ የሚኖሩት ከባለቤቶች ጋር ነበር እና ባለቤቶች ታሞቡት ወደ ሕክምና ሄዱ ነው። ሕክምና ሄደው መሬት ሸጠው ነው የታከምነው። ሌላ ምንም ንብረት አልነበረንም የምናሳክምበት። ያው ደግሞ ከተማ ሕክምናው ከባድ ነው ታውቃላችሁ። ማለት ከዛ በፊት ባለቤቱ ምን ነበር የሚሰራው? ያው እርሻ ነው እዚህ የሚተዳደረው በእርሻ ነበር። ገጠር ምን አለ ብለህ ነው እርሻ ነው። እንዴት ነበር እስኪ ማለት ወደኋላ ለመለሱት እና እንዴት ነበር እስኪ ትዳር ውስጥ የገቡት ከባለቤቱ ጋር የተዋወቁት? ያው እንደማንም ገጠር ልጅ ቤተሰብ ጋር ነበርኩ። ከዛም ለትዳር ጠየቀ እሱ። ለትዳር እንደተጠየቁ እሺ አልኩኝ። ተድሬ ከቤተሰቦቼ ቤት መጣሁ። የት አካባቢ ነው? እዚሁ አካባቢ ነው የቤተሰቦች ቤት? የቤተሰቦች ቤት የነበረው ቅርብ ነው። ቅርብ ነው። እዚሁ አካባቢ ነው። አካባቢ። ከዛ በፊት ትተዋወቁ ምናምን ነበር ከማግባት ምናምን በፊት? ያው በአይን ነው። አንድ ሀገር እንደመሆናችን መቼም በአይን እንተዋወቅ። ያው ግን ዞሮ እዚህ እንደ ከተማ ተፋቅሮ ተመራርጦ አይደለም። ያው በቤተሰብ ነው። እሱ በቤተሰብ ሽምግልና ጠየቀ። እኔም እሺ አልኩ። ተዳርኩኝ። እንዴት ነበር እስኪ ትዳር ውስጥ ሲገቡ የነበረው ነገር? ትዳሩ ያው በእርግጥ ብዙም ያለው ሰው አልነበረም። ያቺ መሬት ላይ ያው እንደ ማንኛውም የገጠር ነዋሪ ዘርተን አጭደን እንኖር ነበር። እንደዛ ነበረ። ትዳር ውስጥ ሲገቡ ጥሩ የሆነ ነገር ነበሩት ማለት ያው በአይን ነው እንጂ አንተዋወቅም ብለዋል። ሳይተዋወቁ መገባት ምን ይመስላል? እኛ እዚህ ገጠር እንደዛ እኮ ነው። እንደዛ ነው የምናውቀው። ስለዚህ የምናውቀው ነገር መቼም ኖረን ነበር። ከዛ በኋላ ፍቅሩ ይመጣል፣ ደስ ይላል ማለት እስኪ የነበረውን ስሜቱን እንዲገልጽልኝ ስለፈለኩ። አንተዋወቅም ነበር ያው መጀመሪያ። ከዛም ተዋወቀ። ያው ስንጋባ መተሳሰቡ መላመዱ ይመጣል። ያው ልጅ ሲወለድ ደግሞ ልጅ የበለጠ ያቀራርባል። እንደዛ ብቻ ጥሩ ነበር። ምንም አንድ ነው። ስለዚህ ቆንጆ የሆነ የትዳር ጊዜ ነበሩት። አዎ ጥሩ ጊዜ እንግዲህ ነበር። ባለቤቱስ ምን አይነት ባህሪ ነበረው? ምን አይነት ጸባይ ነበረው? ባለቤቴ መቼም መልካም ሰው ነው። ክፉ የሚባል አይደለም፣ አይወጣም። ክፉ እንኳን አልነበረም። ደግ ሰው ነበር። መልካም። በትዳር ምን ያህል ጊዜ ቆይታችሁ ልጅ አፈራችሁ? ያው ቶሎ ነው የወለድነው። አመት ብንቆይ ነው ቶሎ ነው የወለድነው። ታዲያ ያው እንደነገሩኝ በትዳር ውስጥ ሆኖ ልጅ አፍርተው ልጅ እያሳደጉ ነበር። ባለቤቱት ድንገት ነው የታመመው? ምን አውቀ ነው ብለህ ድንገት ታመመኝ አለ። እኛ ምንም አላወቅነው። እዚሁ በጸበልም በምንም ስንል ቆየ። ምንም ለውጥ ስናጣ ወደ ሕክምናው ሄደ። ብዙ ነው አሉን፣ ክፍያው ብዙ ነው አሉን። ብሩን ስናወጣ ጨረስን። ያለን ንብረትም እህልም እያወጣን እየሸጥን ጨረሰ። ልጆት ማለት ባለቤቱ ሲያርፍ ልጆት የስንት ዓመት?
እሱ እንደው 10 11 ሆኖ ነበር። ባለቤቶች ሲያርፍ አዎ። ይማር ነበር ልጆች? አይ እንዴት ብለን እናስተምረዋለን? ሩቅ ነው እና አይመችም፣ ይርቃል። ከዚህ በጣም ይርቃል ተማሪ ቤቱ። ስለዚህ አይማርም ነበረ። አባቱን ያግዝ ነበር በእርሻ እንደዛ ነበር የሚኖረው። ታዲያ ባለቤቶች ካረፉ በኋላ ማለት ምን አይነት ኑሮ ነበረ ከልጆች ጋር? እንደነገሩኝ ከሆነ መሬት ሽጠዋል አይደለ? አዎ። መሬት ሽጠው ነው ባለቤቶትን ለማሳከም የሞከሩት ነው ወይስ ሌላ ተጨማሪ መሬት ነበሩት? በምን ነበር የሚተዳደሩት? እኔ ለመሬት ላላቸው ሰዎች ተቀጥሬ ሰራ ነበረ። በማረም በማገዝ ተቀጥሬ እየሰራሁ ማለቴን አስቀጥሬ ማለት አረም ምናምን ነገሮችን እያረሙ ነው? አዎ። አረም ሳርም እነሱ እህል ይሰጡኛል። ያችን እህል አምጥተን እንጀራም አድርገን ዳቦም አድርገን እንብላት ነበር። ከባድ ነው ገጠር በጣም። ውስጥ ደግሞ ሆኖ ምንም ነገር ያለ ስራ ያለ ምንም ያለ መሬት መኖር ከባድ ነው መቼም አይደል? አዎ ምን ታደርገዋለህ? ያለችውን ተቃምሰን እናድር ነበር። የሁላ ነገር ሲፈጠር የሚሰሩት ነገር ከሌለ የሚበላ ነገር ከሌለ ቤተሰቦቹን ይዘው ወደ ልጆን ይዘው ለወለም ወደ ቤተሰቦቹ አይ እኔ መከራ ስፈጠር ጀምሮ ነው። እኔ በጣም እድለ ቢስ ሰው ነኝ። ማለት እንዴት መሰለህ? ቤተሰቦቼ በፊት ያው የገጠር ቤት እንደምታውቀው ሳር ቤት ነው። ኩራዝ ተለኩሶ ተረስቶ ኖሮ እንዳለ ማለት ቤት ተቃጥሎ ምናምን ቤቱ ተቃጥሎ እንዳለ ያው ሳር ቤት ነው የገጠር ቤት እንደምታውቀው እንዳለ ከባድ ነው። ማለት እርሶ ትዳር ውስጥ ከገቡ በኋላ ነው ይሄ ነገር የተፈጠረው? ይከብዳል። ማለት የገጠር ኑሮ ውስጥ እየተኖረ በዚህ ልክ እንግዲህ ቤተሰብ አጥቶ ባልን ለማሳከም መሬት እንደሸጡ እየነገሩ ነው ያሉት። ከዛ በኋላም ባለመመለስ ባለመቻሉ እንግዲህ ልጃቸውን ያው ለሰው አረም በማረም እንግዲህ ተቀጥረው ይሰሩ እንደነበር ነው እየተናገሩ ያሉት እና ከባድ ነው። እንደዚህ አይነት ኑሮ መኖር እንደዚህ አይነት ኑሮ መኖር ከባድ ነው። ግን ሁሉ ነገር ለበጎ ነው ተብሎ ነው መወሰድ ያለበት። እግዚአብሔር የፈቀደውን ነው የሚያደርገው ማለት ነው። ማለት ነው። ግን የኔ አሳረዝ ከሰው ይለይ ይስቃል ይስቃል ብዙ እኔ ላይ ህይወት በጣም ከፋች። በጣም ህይወት ጎዳች። ህይወት ጨከነች። ከዛ በኋላ በጣም እንደተጎዱ ሰምቻለሁ። ምንድን ነው? ከዛ በኋላ ይኸው ልጄ ይኸው አንድ ልጄ ጭንቅ ሲለው የኔም ሀዘን የኔም መከራ እያየ መቀመጥ እና ብድግ ብሎ ሳይነግረኝ ሀገር ጥሎ ጠፋ። ማለት ሀገር ጥሎ ጠፋ? ወዴት? አዲስ አበባ ነው አሉኝ። አዲስ አበባ ነው ሄደው ሲሉኝ እኔም የእናት አንጀት አላስችል ሲለኝ ሄድኩኝ ተከትየው ማለት አዲስ አበባን ያውቃታል ከዛ በፊት? አቅም ያው በወሬ ሰምቶ መሰለኝ ያው ሰው ሰምቶ ወይም ጎረቤት ሰምቶ ያላላ እሺ። ከዛ ሄደልን እኔም አላስችል ብሎኝ ሄድኩኝ። ማለት ወደ አዲስ አበባ መጡ? አዎ ምን አለኝ ብለህ ነው? አንድ የኔ ማረፊያ ልጄ ጠፍቶ እንዴት እቀመጣለሁ ብለህ ነው? ከዛም እዛ ያለችኝን ጥሪት ሰው የሰጠኝን ለምኜ ያገኘኋት ጊዜ ከዛ እዛ እንደደረስኩ
ዘረፉኝ ዘረፉኝ፣ እሷንም ዘረፉኝ። ከዛማ ምን ማለት ሌቦች አገኙት ነው? ሌቦች አገኙ? ሌቦች አገኙኝና ዘረፉኝ ዘረፉኝ። ያለ ገንዘብ አዲስ አበባ እንዴት ይኖራል? ያው ጎዳና ማደር ጀመር። ከዛ ምኑ ልንገር፣ ከዛማ የደረሰብኝ ምኑ ልንገር፣ መከራው ከብሬ የተቀመጥኩ ሴትዮ በሀገሬ ስንት ሰካራም መጫወቻ ሆንኩኝ። የኔን ነገር የኔ ህይወት ለመከራ የተቀመጥኩ ሴት ነኝ። አልቅሱ ማለት አሁን አዲስ አበባ እኮ ቀልድ አይደለም ማለት እንዲህ ሰው እንደ ቀልድ ተገኝቶ መቻወቁ ልጄ ሄደ ብዬ ልጄን አመጣ ብዬ ነው እንጂ ሁሉ ጉድ ይገጥመኛል ብዬ መሳሰብኩት ማለት። ቆይ ሰካራም አግኝቶ ወሰዱት ነው ወይስ ምንድን ነው? ያው እዛ ጎዳና ላይ የት ይወስደኛል ብለህ ነው? እዛ ጎዳና ላይ ማረፍ ያገኘው ብዬ ልጄን እፈልጋለሁ ብዬ ባረፍኩበት ሰካራም መጫወቻ ይገባኛል። አልቅሱ ያው እረዳለሁ ማለት ምን ስሜት እንዳለው ይገባኛል። እንደዚህ ስመለከቱት ራሱ ማለት በጣም ብዙ ስቃይ እንዳሳለፉ ብዙ ያስታውቃሉ። ማለት ሰውነቱ ተጎዳ ምናምን። እኔ አንቱ እያልኩ ራሱ ለመጥራት ትልቅ ሰው ያን ያክል ትልቅ ሰው የሚባሉ ሰው አይደሉም። ያው አይ ልጄ ሰው እኮ ኑሮ ነው የሚመስለው። ምን ታረጋለህ? ችግር የለውም። የተነገረኝም ነገር ስላለ እንደ ትልቅ ሰው በጣም ማለት ተመልካቾች ማለት እንድትረዱት ያክል ያው ባሉበት ሁኔታ አንጻር በጣም ሰውነታቸው የተጎዳ ናቸው። ኢቭን አንቱ ተብሎ ለመጠራት እንኳን ደረጃ ይበቁ አይደሉም። ያው እኔ ለክብር አንቱ እያልኩ ነው የማናገራቸው እንጂ ከእናቴም እድሜ በታች የሆኑ ሰው ነው እናትም ነው እያዩ ያሉት። ያው እንደ ክፍለ ሀገርም ደግሞ አንቱ አንቱ እየተባባሉ እርስ በርስ በክብር ስለሆነ የሚጠራሩት አንቱ እያልኩ ያለሁት እና ያን ያክል ትልቅ ሰው ሆነው ምናምን ነገር አይደለም እንትን እያልኩ ማለት ከማየው ነገር አንጻር ማለት ከማያቸው ፊዚካሊም አንጻር ማለት ግን ደግሞ በጣም ተጎድተዋል። እሺ ከዛ በኋላስ ማለት አዲስ አበባ ላይ መጥቶ ልጆችን ፈለጋ ተጎድተዋል ማለት የሰካራ መጫወቻ ሆኛለሁ ምናምን እያሉኝ ነው። ከዛ በኋላ ምንድን ነው ያለው? ከዛ በኋላማ ምን አለኝ ብዬ የልጄን ፍለጋ አልተሳካልኝ ወይ መጫወቻ ሆንኩኝ ብዬ ወደ ተከበርኩበት ሀገር ይዛ ልመለስ ሰርቼ እበላለሁ እየተመለስኩ ምን አደርጋለሁ ማለት በምን ትራንስፖርት ተመለሱ? ያው እንደተዘረፉ ምናምን ነግረውኝ ነበረ። ያው አንዳንድ ደግ ሰው አይጠፋም መቼም ለምኜ ያው ያምንህም አለ ምትዋሽም ይመስለዋል። እንግዲህ ለመንኩኝ ለማኝ ሆንኩ ለምኜ ሀገሬ ገባሁ። እሺ ልጆት በቃ ምንም ማለት ምን ያህል ጊዜው ነው ከዚህ ከሄደ? ከዚህ ከሄደ 1-4 ዓመት ይሆናል። የ14 ዓመት ልጅ ሆኖ ነው የሄደ። 14 ዓመቱ ነበር ከዚህ ሲጠፋ? ገና ጨቅላ ልጅ እዛ አውቶቡስ ተራ አካባቢ ታይቷል ይሉኛል። እንግዲህ አዲስ አበባን ታውቀዋለህ። ማን ነው የሚለው አውቶቡስ ተራ አካባቢ ታይቷል? ያው ልጆች እዚህ ወሬ በወሬ እንግዲህ የጎረቤትም የሰፈርም
አሉ አሉ ይባላሉ። ይላሉ። አልጅጌ ነው ይላሉ። እዛ አይተነዋል የሚል ሰው አለ። ያው ወሬ ነው፣ ያው መቼስ ወሬ ነው። አይተነዋል የሚል ሰው አለ። እዛ ታይቷል ይላሉ እንግዲህ። እና እባክህ ልጄ፣ እባክህ እባክህ ልጄን ፈልግ፣ እባክህ 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 ተለመነኝ፣ እባክህ ልጄን ፈልግ፣ እባክህ እባክህ አንድ ልጄን አገኝልኝ፣ እባክህ ሌላ ምንም አልፈልግም፣ እባክህ። ማለት አሁን እኔ ልጆትን እንድፈልግሉት? አዎ ሌላ ምን እፈልጋለሁ? እኔ አንድ ልጄን አይቼ በሞትም አይቆጨኝ። እኔ ልጄን አምጡልኝ እባክህ፣ ልጄን ወይኔ ማረፊያዬን እባካችሁ እባካችሁ። አይ 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 እባክዎት እናትሽ፣ እባክዎት እባክህ ልለምን ልጄ፣ እባክህ እባክህ ልጄን እባክህ ልጄን አምጡልኝ እባካችሁ፣ ልጄን እባካችሁ። ይኸውልዎት እናቴ፣ ማለት ከባድ ነው። አዲስ አበባ ላይ ሰው ጠፍቶ መፈለግ ከባድ ነው። ግን የተቻለንን ነገር ለማድረግ እንሞክራለን። እባካችሁ ሞክሩ። እሱማ እኔ ሳይችው የለ አቅቶኝ አይደል የመጣሁት፣ ግን ለእናንተ ይቀላል ብዬ አስባለሁ። ያው እኔ አሁን ላይ እዚህ ቆያለሁ እናቴ፣ ትንሽ የያዝኩትን ስራ እስክጨርስ ድረስ እዚህ ቆያለሁ እና ቢሆንም ግን በተቻለኝ አቅም ወደ አዲስ አበባ ስመለስ እስከምመለስ ድረስ ምን ፎቶ ምናምን ነገር ይኖሩታል? እሱም መለያ ምናምን ነገር? አዎ አለኝ አለኝ ፎቶ። መልካም እሺ፣ ፎቶ ምናምን ፎቶ ይሰጡኝና ሰጥሃለሁ ሰጥሃለሁ አለው። አንድ ፎቶ አለው። የእሱም ፎቶ ይሰጡኝና እኔም ያው እስክመለስም ድረስ እዛ ላሉ ሰዎች ፎቶውን እልክና እንዲያፈላልጉ የአቶ ቢስተር አካባቢ ነው ያሉኝ። አዎ እዛ ነው እንግዲህ አይተነዋል ያሉኝ። እዛ ነው ያለው ብለውኛል። የትኛው አቶ ቢስተራ እንደሆነ አይታወቅም። ምክንያቱም አዲስ አበባ ውስጥ ብዙ የአቶ ቢስተራዎች ወይ ደግሞ ብዙ መናኸሪያዎች ስላሉ አቶ ቢስተራ ተብሎ በእርግጥ የሚጠራው አንዱ ነው፣ ወደ መርካቶ አካባቢ የሚገኘው ነው። ነገር ግን በብዛት የትኛው አቶ ቢስተራ እንደሆነ ስለማይታወቅ በየቦታው እየተሽከረከሩ በፎቶ እንዲፈልጉ እንግዲህ የእኛን ልጆች አዛቸዋለሁ፣ ወይም ማለትም እነግራቸውና የተቻላቸው ነገር ያደርጋሉ። እንደው እስኪ ማለት አሁን ላይ ምንድን ነው እንደታመሙም ነግረው፣ አሁን ላይ ማን ነው ውሃ የሚሰጠው ምግብ የሚያመጣው? እኔ እንደነገርኩ ማንም የሌለኝ ሰው ነኝ። ብቸኛ ሰው ነኝ። ብቸኛ ሆኜ ነው የምኖረው። ያው በዛ ላይ ያመኛል፣ በዛ ላይ የሆኑ ችግሩ ራሴ ደፋ ቀና ብዬ እንግዲህ እየኖርኩ። ለዛ ነው እኮ እኔ ልጄን አንጡልኝ የምለው። ውሃ እንኳን እንዲያጠጣኝ ነበረ። ልጄን አንጡልኝ፣ ልጄን አንጡልኝ። ምግብስ? እሺ ምግብ ከየት ያመጣሉ? ምግብ እንግዲህ ጎረቤትም ያዘነ ሰው እንግዲህ ያመጣልኛል፣ ይሰጠኛል። እንደዛ እናትነት እኔ አሁን የልጄ ናፍቆት ነው የባሰብኝ። እኔ ለራሴ የምበላው ቆሎን በልቼ ያጣል። እኔ ልጄ አንገበገበ። እባካችሁ የእናት አንጀት ታውቃላችሁ። እባካችሁ ልጄን፣ እባካችሁ ልጄን አይችልም። እባካችሁ ችግር የለም። እሺ እናት፣ የተቻለንን ነገር እኛ እናደርጋለን። እባካችሁ 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 ልጄን አሳዩኝ፣ አግኙልኝ። ሌላ አለምናችሁም። እሺ እንግዲህ የተቻለን ነገር እኛ እናደርጋለን። እግዚአብሔር በፈቀደ እንግዲህ እግዚአብሔር በወደደ ያው እናገኘዋለን ተስፋ እናድርግ። ያው ከባድ ነው አዲስ አበባ ላይ ሰው ፈልጎ ማግኘት፣ ግን በተቻለን አቅም የእኛን ሰዎች በበርካታ ሁኔታ እንዲሰማሩ ሳይደክሙ እንዲያፈላልጉት እንነግራቸዋለን። ምክንያቱም እናታችን ኑሯቸውን እንደምናየው ከሆነ በጣም አሳዛኝ የሚባል ኑሮ የሚኖሩት እንደምንመለከተው እንግዲህ ፍራሽ ማለት እዚች ላይ እንዴት ከባድ ነው፣ ቃላት የለኝም። እስኪ ለማንኛውም እናቴ ነገሮችን እኛም እዚህም እስካለው ድረስ ያው በተወሰነ መልኩ ከጓደኞቼ ጋር ሆኜ ደርሶ የሚያስፈልግ ነገር ያው ይኖራል። እነዛን ነገሮች ከጓደኞቼ ጋር ተመካክሬ ማድረግ ያለብንን ለእርሱ እናደርጋለን። ልጆት ደግሞ እንዲፈልግ አሁኑ ነው ፎቶውን እልክላችኋለሁ።
እግዚአብሔር ከረዳን እናገኘዋለን ብዬ አስባለሁ። ከዛ ውጭ ግን ሕክምና ያስፈልጎታል። ሰሞኑን ወይ ለሕክምና ወደ አዲስ አበባ እንዲሄዱ አድርጋለሁ። አይ ልጄ ላስቸግራችሁ ነው ማለት ነው። እኛ የሁሉ ችግር የለውም ማለት እኛ የምንሰራው ስራችን ይሄ ነው። በቃ ቢያንስ የተጎዱትን ሰዎች አግኝተን ማገዝ መርዳት ስራችን። ስለዚህ እንግዲህ ያው ሰብአዊነት የሚባል ነገር አለ ሁሉም የሰው ልጅ እንግዲህ እግዚአብሔር በፈቀደና በወደደ ጤናዎት እንዲመለስ እሱም ወደ ሕክምና እንዲላኩ የተቻለንን ነገር እናደርጋለን። ለማንኛውም አይዞት እስኪ ያለውን ነገር በደንብ እናወራበት። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። የልጄን ነገር አደራ አደራ፣ የልጄን ነገር እባክህ፣ ዋና የልጄ ነገር። እሺ እንግዲህ ውድ ቤተሰቦች ያው ትንሽ ከበድ ይላል አንድን እናት እንደዚህ አይነት ሁኔታ ውስጥ ማየት። ያሳለፉት ህይወት ደግሞ በጣም ይከብዳል፣ በጣም ይከብዳል። ምክንያቱም ቤተሰቦቻቸውን ሙሉ በሙሉ በአደጋ አጥተዋል፣ በእሳት አደጋ። ከዛም ባሻገር እንግዲህ ባለቤታቸውን አጥተዋል፣ አርሰው የሚበሉበት መሬት ሽጠዋል። እንግዲህ አሁን ላይ ብቻቸውን እዚህ ቤት ውስጥ ኩርምት ብሎ ነው በሚያስገርም ሁኔታ ትራስ እንኳን ተብሎ የተቀመጡ እንደዚህ ጨርቅ የታሰረ ጨርቅ ነው ትራስ እንኳን ብለው የሚኖሩበት ከስርም እንዳለ ልብሶቹ ላይ ዳንቴል ምናምን ነው። እዚህ ጋር እንግዲህ ተጎዝጉዞ ማለት ከባድ ነው። የሰው ልጅ በዚህ ልክ ኑሮውን ሲገፋ ከባድ ነው። ለማንኛውም እስኪ የቻልነውን ነገር እናደርጋለን። የቻልነውን ነገር እንደግፋቸዋለን፣ እንረዳቸዋለን። ምክንያቱም እኚህ እናት መረዳት መደገፍ ያለባቸው እናት ስለሆኑ ማለት ነው። እስኪ ለማንኛውም ከልብ የሚያሳዝን ህይወት ነው። እንዲህ ብዬ መግለጽ አልችልም። ብቻ እግዚአብሔር ጤናውን ምሕረቱን ይመልስሉ። ያለውን ነገር እናሳውቁታለን። እንግዲህ ውድ ቤተሰቦች ያው በእግረ መንገድ ላይ እንግዲህ ብዙ ጊዜ ተደጋጋሚ የምናገረው አንድ ቦታ ሲሄድ እግዚአብሔር ለመልካም ወይ ደግሞ ለበጎ ነው እዛ ቦታ ላይ ምክንያት ልክ እንደዚህ አይነት ታሪኮችም ይወጣሉ። ልክ እንደዚህ አይነት መደገፍ ያለባቸውን ሰዎች እንድናገኝ እንድናግዝ ምክንያት እንድንሆንም ይመስለኛል በየቦታው የምንንከራተተው በየቦታው የምንንቀሳቀሰው። ስለዚህ ዛሬ እንግዲህ አንድም እዚህ በመምጣቴ ትልቅ ደስ የተሰኘሁበት ነገር ምንድነው እናታችንን ማግኘት ነው። ምክንያቱም እዚህ ቤት ውስጥ እንደዚህ አይነት ሁኔታ እየኖሩ ልጃቸው ባቸው እንግዲህ ልጃቸው ለአራት ዓመት ያክል ርቧቸዋል። ኦልሞስት የልጅ አሁን 18 ዓመት ይሆነዋል። እንግዲህ ከዚህ ሄደው የዛሬ 4 ዓመት ነው 14 ዓመት ነው ብለዋል። ስለዚህ ያ ማለት ምንድን ነው የልጅ በአሁኑ ሰዓት 18 ዓመት ይሆነዋል። እንደምንም ብለን አፈላልገን ለማግኘት እንሞክራለን። መልክ ሊቀይር ይችላል ምናምን ብቻ ስሙን ሙሉ ስሙን እንጽፍና በፎቶ አድርገን እንግዲህ የተቻልነው ነገር አድርገን አፈላልገን ለማግኘት እንሞክራለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እንግዲህ እግዚአብሔር ይመስገን ማለት ይገባናል። እኛ ሁላችንም ኢትዮጵያ ውስጥ የምንኖር ሰዎች እግዚአብሔር ይመስገን ነው ማለት ያለብን። ምክንያቱም እንደዚህ ያልታየ ያልተሰማ በጣም የተደበቀ ብዙ አይነት የመከራ ህይወቶች አሉ። እኛ ጤና ስለሰጠን በራሱ እግዚአብሔር ይመስገን ነው። ወጥተን ሰርተን ለምነን ገብተን መብላት በራሱ ትልቅ ነገር ነው። ቤታችን ውስጥ አብስለን መብላት በራሱ ትልቅ ነገር ነው። እንደዚህ ጤና አጥቶ ደግሞ ቁጭ ማለት አለ። ጤና አጥቶ ቤት ውስጥ ተሳስሮ መቀመጥ አለና ለሁሉም ነገር እግዚአብሔር ይመስገን ነው። ጤናችንን ለሰጠን አምላክ እያመሰገንን መኖር ነው ያለብን። ስለዚህ እስኪ ለእኚህ እናት መልካም ምኞታችን ኮሜንት ላይ ተመኙልኝ። ከዛ ባሻገር ደግሞ ልጃቸው እንዲገኝ እንግዲህ ጸሎት ማድረጋችሁን አትርሱ፣ ዱዓ ማድረጋችሁን አትርሱ። የተቻልነው ነገር አድርገን እኛም ለማግኘት እንግዲህ እንሞክራለን። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሉሉ ሚዲያን ያልተቀላቀላችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉኝ ከጎኔ ናችሁ እንድታበረታቱኝ ይፈልጋሉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ላይክ እና ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ ብዙ ሰው ጋር ብዙ ሊማርበት የሚገባ ታሪክም ስለሆነ ምክንያቱም እያማረር ያለ ሰው ስለሆነ ቅድም የተናገርኩት ለዛ ነው። እያመሰግንን ለዛ ነው። ጤና ሰጥቶን የሆነ ነገር ስላጣን ብቻ የሚያማርር ብዙ ሰው ስላለ እንደዚህ አይነት ህይወት ስላለ እያመሰግንን እንዲኖር ሼር እና ላይክ ማድረጋችሁ አትርሱ። በያላችሁበት ሸር ሰንብቱልኝ። እንደ ሁልጊዜውም ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ